ሐምሌ 13 2018 ዓ.ም ጤና ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በጎጃም ቀጠና ከወርክ ከተማ መሽገው በነበረው የአገዛዙ ኃይል ላይ በተሰነዘረ ፈጣን የማጥቃት እርምጃ ከተማዋ ሙሉ በሙሉ በፋኖ ቁጥጥር ስር ስትውል በውጊያው አንድ የሻለቃና ሁለት የሻምበል አዛዦችን ጨምሮም 50 የሚሊሻ የመከላከያም እንዲሁም የአድማ ብተና አባላት መገደላቸውን የታወቀው መረጃውን በዝርዝር ታደምጡታላችሁ። በተያያዘ በዚያው ቀጠና ኮርክ ላይ ክፉኛ ለተመታው ኃይል ድጋፍ አደርጋለሁ በሚል ከየጁቤ ከተማ ተነስቶ የተንቀሳቀሰው የብልጽግና መከላከያ ጦር መንገድ ላይ በፋኖ ቀለበት ውስጥ ገብቶ መደምሰሱንና ተሽከርካሪዎችም መውደማቸውን ተከትሎም የየጁቤ ሆስፒታል በቁስለኛ ወታደሮች መጨናነቁ ተነግረዋል። ከደጋሰኝ ከደብረ ማርቆስና ከረቡ ገበያ ተሰባስበው በሜካናይዝድ መሳሪያዎች ሽፋን ታግዞ የተንቀሳቀሰው ተጨማሪ የጠላት ኃይልም ብርቱ አጸፋዊ ምላሽ ገጥሞት መንገድ ላይ መፍረክረኩ ተሰምቷል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የአማራን ሕዝብ የህልውና ትግልና ለሕዝብ ሲሉ ውድ ሕይወታቸውን የከፈሉ የሰማዕታትን አደራ ክዶም ከጥላት ወገን ጋር ተሰልፎ የነበረ አንድ ባንዳ በመሃል ደብረ ብርሃን ከተማ መገደሉ ተሰምቷል። ፋኖን ክዶ በመውጣት ለጸረ አማራው የብልጽግና አገዛዝ እጁን ከሰጠ በኋላም በሰሜን ሸዋ ዞን የባስወራ ወረዳ ሰላምና ደህንነት ኃላፊ ሆኖ በመሾም የብልጽግናው መከላከያ ሰራዊት መንገድ ከመምራት ጀምሮም በሚሰጠው ጥቆማ ንጹሃንን ሲያስገድልና ሲያሳፍን የነበረው ባንዳ ላይ ነው በመሃል ደብረ ብርሃን ከተማ ውስጥ እርምጃው የተወሰደው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በዳውንት ወረዳ 09 ቀበሌ ልዩ ስሙ ጉደር በተባለ ቦታ ላይ መሽጎ በነበረው የአገዛዙ ጥምር ጦር ላይ በተሰነዘረ ብርቱ የደፈጣ ማጥቃት እርምጃ በርካታ የጠላት ኃይል የተደመሰሰ ሲሆን ወሳኝ ወታደራዊ ስፍራዎችና ልዩ ልዩ የጦር መሳሪያዎችን በአርበኞቹ ቁጥጥር ስር መዋላቸው ተሰምተዋል። በዚህ የተጠና የሽምቅ እርምጃ የጠላት ጦር የእዝ ሰንሰለቱ የተበጣጠሰ ሲሆን የቆሰሉ ወታደሮችም ከአካባቢው የጤና ጣቢያ አቅም በላይ በመሆናቸው በሁለት ሙሉ ባሶች ተጭነው ኮምቦልቻ ከተማ ወደሚገኘው የሰሜን ምስራቅ እዝ ደረጃ 3 ሆስፒታል መወሰዳቸው ተነግሯል። መረጃውን ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዕለቱን የግንባር መረጃዎች እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በጎጃም ቀጠና በኮርክ ከተማና በየጁቤ ዙሪያ እንዲሁም በደብረ ማርቆስ ከተማ ዙሪያ ከባድ ተጋድሎ ሲደረግ ውሏል። ኮርክ ከተማ በፋኖ ቁጥጥር ስር ስትውል መነሻውን ከየጁቤ አድርጎ የተንቀሳቀሰው የብልጽግና ጦር መንገድ ላይ በፋኖ ቀለበት ውስጥ ገብቶ ተሽመድምዷል። በተመሳሳይ ከደጋሰኝ ከደብረ ማርቆስና ረቡ ገበያ ተሰባስቦ እንቅስቃሴ በጀመረው የጠላት ኃይል ላይ ፋኖ ከባድ የጸረ ማጥቃት እርምጃ ወስዶ ድል ተቀዳጅቶ ውሏል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ዛሬ ሐምሌ 13 2018 ዓ.ም ከንጋት ጀምሮ በኮርክ ከተማ በመሸገው የአገዛዙ ኃይል ላይ እርምጃ በመውሰድ ከ35 በላይ አድማ ብተና፣ 15 ሚሊሻም፣ አንድ ሻለቃ አዛዥ፣ 2 ሻምበል መሪዎችን በመደምሰስ ከተማውን ሙሉ በሙሉ መቆጣጠራቸውን አስታውቀዋል። በተጋድሎ አጠቃላይ 50 የሚሊሻ የመከላከያም እንዲሁም የአድማ ብተና አባላት መገደላቸውን የታወቀው በፈጣን ማጥቃት የጠላትን ምሽግ የሰበሩት የ34ኛ ክፍለ ጦር አርበኞች በርካታ ክላሽንኮቭ መሳሪያዎች፣ ወታደራዊ ቦርሳና ልዩ ልዩ ቁሳቁስ የማረኩ ሲሆን ከየጁቤ ከተማ ተነስቶ ድጋፍ ለመስጠት በሁለት ኤፍኤስአር አይሱዙ ተሽከርካሪ ተጭኖ በተንቀሳቀሰው የብልጽግና መከላከያ ኃይል ላይ በወሰዱት የቆረጣ እርምጃም የጠላትን ጦር ቀለበታቸው ውስጥ በማስገባት አሽመድምደው ሙሉ በሙሉ ደምስሰውታል። ወታደሮቹ ተሳፍረውበት የነበረው ተሽከርካሪም ወድመዋል። የጁቤ ሆስፒታል በቁስለኛ ወታደሮች ተሞልቶ መደበኛ አገልግሎት ማቆሙ ነው የታወቀው። ከጠላት እቅድ በተቃራኒ አጸፋዊ ምላሽ የሰጡት አርበኞቹም ልዩና አይመከት የጦር ንድፍ በማውጣት የጠላትን ወታደራዊ ኃይል አሽመድምደው ድል ተቀዳጅተዋል። በተመሳሳይ በእዙ ስር የ24ኛ ክፍለ ጦር ስናን አባጅሜ ሻለቃ ከደጋሰኝ ከደብረ ማርቆስና ረቡ ገበያ ተሰባስበው በሜካናይዝድ መሳሪያ ሽፋን ታግዘው በተንቀሳቀሰው የጠላት ኃይል ላይ ከባድ የጸረ ማጥቃት እርምጃ ከፍተው ውጊያውን በበላይነት ተቆጣጥረው ድል ተቀዳጅተውበት ውለዋል። በዚህም በርካታ የጠላት ኃይሎች ሞትና ቁስለኛ መደረጋቸው ነው የታወቀው። ወደ ሌላኛው መረጃችን እናልፋለን።
የአማራን ህዝብ የህልውና ትግልና ለህዝብ ሲሉ ውድ ህይወታቸውን የከፈሉ የሰማዕታትን አደራ ክዶም ከጥላት ጎን ተሰልፎ የነበረ አንድ ባንዳ በመሃል ደብረ ብርሃን ከተማ መገደሉ ተሰምቷል። ፋኖን ክዶ በመውጣት ለጸረ አማራው ብልጽግና እጁን ከሰጠ በኋላም በሰሜን ሸዋ ዞን የባሶራ ወረዳ ሰላምና ደህንነት ኃላፊ ሆኖ በመሾም የብልጽግናው መከላከያ ሰራዊት መንገድ ከመምራት ጀምሮ በሚሰጠው ጥቆማ ንጹሃንን ሲያስገድልና ሲያሳፍን የነበረ ባንዳ ላይ ነው በመሃል ደብረ ብርሃን ከተማ እርምጃው የተወሰደው። የፋኖን ትግል ከርቶ እጁን በመስጠት በተለያዩ ቦታም ፋኖን በማስከበብ እንቅስቃሴ ውስጥ ተሳታፊ በመሆን ለህብረተሰቡ ሰላምና ደህንነት ስጋት የነበረው ተስፋዬ ጌታቸው የተባለ ባንዳም አገዛዙ የባሶና ወረዳ ሰላምና ደህንነት ኃላፊ አድርጎ ሹመት ሰጥቶት የነበረ ሲሆን ግለሰቡ ዛሬ ሐምሌ 13 2018 ዓ.ም በመሃል ደብረ ብርሃን ከተማ እርምጃ ተወስዶበታል። እርምጃውን የወሰዱት በአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ የነጎድጓድ ክፍለ ጦር አርበኞች ሲሆኑ በግለሰቡ ላይ በተደረገው የቅርብ ክትትልና በተሰበሰበው የደህንነት መረጃ መሰረት ዛሬ ማለዳ ላይ እርምጃው ተወስዶበታል። አቶ ተስፋዬ ጌታቸው ከፋኖ ተቋም በመክዳት የአገዛዙን ሹመት ተቀብሎ ከሌሎች ከሃዲዎች ጋር በመሆን በአገዛዙ ሚዲያም አፋብንንና የአማራን ሕዝብ ሲዘልፍ የነበረው ተስፋዬም በአማራ ሕዝብ ትግል ላይ አሻጥር መስራትና ደም መርገጥ የማይቻል መሆኑን መቀጣጫ በማድረግ ድል ተቀዳጅተውበታል። አርበኞቹ የከተማዋን ዙሪያ ምሽግ ጥሰው በመግባት ነው በባንዳው ላይ እርምጃ የወሰዱትም። ፋኖ በባንዳው ላይ የወሰደውን እርምጃ ተከትሎ በደብረ ብርሃን ከተማ ካድሬው ዘንድ ውጥረቱ አይሏል። የአማራን ህዝብ ህልውና ለማስከበርና ለማረጋገጥ በካድሬዎች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም አርበኞቹ አስታውቀዋል። መረጃዎቻችን እንደቀጠሉ ናቸው። በዳውንት ወረዳ 09 ቀበሌ ልዩ ስሙ ጉደር በተባለ ቦታ ላይ መሽጎ በነበረው የአገዛዙ ጥምር ጦር ላይ ከባድ የደፈጣ እርምጃ መወሰዱ ተሰምቷል። በዚህ የተጠና የሽምቅ እርምጃ የጠላት ጦር ሙሉ በሙሉ ተደምስሷል። ቁስለኛ ወታደሮችም ከአካባቢ የጤና ጣቢያ አቅም በላይ በመሆናቸው በሁለት ባሶች ተጭነው ኮምቦልቻ ወደሚገኘው የሰሜን ምስራቅ እዝ ደረጃ 3 ሆስፒታል ተወስደዋል። ኦፕሬሽኑ የጠላትን ወታደራዊ መዋቅርን ክፉኛ በማሽመድመድ በድል መጠናቀቁን የታወቀው በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር አርበኞች ትናንት ሐምሌ 12 2018 ዓ.ም በምሽት በዳውንት ወረዳ የጠላት ጦር ላይ በወሰዱት እርምጃም ድል ተቀዳጅተዋል። የክፍለ ጦሩ አቃኝ አባላት በወሰዱት የደፈጣ ማጥቃት እርምጃም በወረዳው 09 ቀበሌ ልዩ ስሙ ጉደር በተባለ ቦታ ላይ ጠላትን ጥምር ጦር በማሽመድመድ በርካቶችን ሙትና ቁስለኛ አድርገው ነው ድል የተቀዳጁትም። በጥቃቱ የቆሰሉ የጠላት ወታደሮች ወደ ዳውንት ወረዳ ጤና ጣቢያ የተወሰዱ ቢሆንም ከብዛታቸውና ከደረሰባቸው ጉዳት አኳያም ከጤና ጣቢያው የማከም አቅም በላይ በመሆናቸው በሁለት ባስ ሙሉ ተጭነው ወደ ደሴና ኮምቦልቻ ወደሚገኘው የሰሜን ምስራቅ ዕዝ ደረጃ 3 ሆስፒታል ተወስደዋል። አርበኞቹ በወሰዱት የሽምቅ እርምጃም በርካታ የጠላት ኃይልን ከመደምሰሳቸው ባሻገር ልዩ ልዩ የጦር መሳሪያዎችን ጨምሮ ወሳኝ ወታደራዊ ስፍራዎችን በቁጥጥራቸው ስር አስገብተዋል። የተከበራቸው አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር የህግና ስነ ስርዓት ክፍል ሰልጣኞችን በደማቅ ሁኔታ ማስመረቁን አስታወቀም። በምኒልክ ዕዝ 102ኛ ኮር አመራሮች በተገኙበት ለተከታታይ 2 ወር በወንጀልና በፍትህ ብሔር ህግ የሰለጠኑ የህግና ስነ ስርዓት ባለሙያዎችን ለመጀመሪያ ጊዜ በብቃት አስመርቋል። 102ኛ ኮር ከዚህ በፊት በሁሉም ክፍለ ጦሮች ብቁ የሆኑ የህግና ስነ ስርዓት ባለሙያዎችን በመመደብ በሰራዊቱና በህዝባችን ያሉ የፍትህ ጥያቄዎችን በመፍታት የጀርባ አጥንት መሆኑን ቀጥሏል። በአገዛዙ የብልጽግና ካድሬዎች አማካኝነት የአማራን ህዝብ የህግና ስነ ስርዓት አገልግሎት እንዳያገኝ በማድረግ የተለያዩ የፖለቲካ ስያሜዎችን በመስጠትና ዓለም አቀፍ መርህ በመጣስ ህግና ስነ ስርዓትን ለፖለቲካ ፍጆታ በማዋል በተለያዩ አካባቢዎች የፍትህ እጦት እንዲፈጠር ተደርጓል። በመሆኑም የ102ኛ ኮር የህግና ስነ ስርዓት አገልግሎት ከወታደራዊ ግዳጅ ጎን ለጎን በተቆጣጠራቸው አካባቢዎች ከሰራዊታችን አልፎ ለአማራ ህዝብ የፍትህና አገልግሎት አቅም በፈቀደው መልኩ እየሰጠ ይገኛል ሲል 102ኛ ኮር ህግ መምሪያ ኃላፊ አርበኛ አበበ በላይ ገልጿል። ችግሩን በዘላቂነት ለመቅረፍ ተከታታይ የህግና ስነ ስርዓት ስልጠናዎች እንደሚቀጥሉም የመምሪያው ኃላፊ አስታውቋል። አርበኛ አበበ አያይዞም ከማንም ጋር ሰላም መፍጠር የማይፈልገው አገዛዙ በመላው ሀገሪቱ የተራዘመ የጦርነት አዙሪት በመለኮስ በአማራ፣ በትግራይ፣ በኦሮሚያም በቤኒሻንጉልና በአፋር ክልል ህግና ስነ ስርዓት እንዳይከበር በማድረግ በዜጎች ላይ ከፍተኛ በደል ተፈጽሟል በማለት ገልጿል። በመጨረሻም 102ኛ ኮር የህግና ስነ ስርዓት ሰልጣኞች በታማኝነትና በልበ ሙሉነት በየትኛውም አስቸጋሪ የጊዜና የቦታ ሁኔታ ቢሆን ከራሳችን በፊት ለወጣንለት ዓላማና የሙያ መስክ ቅድሚያ እንሰጣለን ሲሉ ቃለ መሐላ ፈጽመዋል። በሌላኛው መረጃችን በደረፎ ክላስተር የመጀመሪያውን ጠቅላላ ጉባኤ መካሄዱ ታወቀም።
በአማራ ህዝብ የህልውና ትግል ታሪክ ውስጥ አዲስ ምዕራፍ የሚከፍት የክላስተር ጠቅላላ ጉባኤ ተካሂዷል። በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ ተጉለት አውራጃ አንኮበር ቀጠና በደረፈው ክላስተር ያሰናዳው ይህ ጉባኤ የእዙ ከፍተኛ አመራሮችና የክላስተሩ ስራ አስፈጻሚዎች በተገኙበት በታላቅ ወታደራዊና ድርጅታዊ ስነስርዓት ተካሂዷል። ጉባኤው የወደፊት የትግል አቅጣጫዎችንና የህዝቡን ህልውና የሚያረጋግጡ ቁልፍ አጀንዳዎችን በጥልቀት የመከረ ሲሆን በዋናነትም በሚከተሉት አራት አበይት ነጥቦች ላይ ትኩረቱን አድርጓል። አንደኛ፣ የአፈጻጸም ሪፖርት ማቅረብ። የአጠቃላይ ክላስተሩና የቀበሌዎችን የስራ እንቅስቃሴ የሚያሳይ ዝርዝር ሪፖርት ቀርቦ አጠቃላይ ግምገማና ዳሰሳ ተደርጎበታል። ሁለተኛ፣ ጥልቅ ግምገማ። ያለፉትን ወታደራዊ ድርጅታዊና ህዝባዊ ስራዎችን ጥንካሬና ክፍተትን በመለየት አጠቃላይ ግምገማ ተካሂዷል። ሶስተኛ፣ ወቅታዊ ሁኔታዎችንና የአደረጃጀት ማሻሻያ። አሁን ባለው የትግል እንቅስቃሴ ወቅታዊ ሀገራዊ ሁኔታዎችንና ድርጅታዊ አደረጃጀቶችን የበለጠ ለማጠናከር በሚያስችሉ ማሻሻያዎች ላይ ሰፊ ውይይት ተካሂዷል። አራተኛ፣ ቀጣይ አቅጣጫዎች የትግሉን መንፈስ ወደ ላቀ ደረጃ የሚያሸጋግሩና የህዝቡን ደህንነት የሚያረጋግጡ ወደፊት ስትራቴጂካዊ አቅጣጫዎች ተቀምጠዋል። በጉባኤው ማጠቃለያ ላይ የተገኙ ተሳታፊዎች በሰጡት አስተያየት የትግሉን ፈጣን እድገትና ጥንካሬ አጉልተው አሳይተዋል። ትግሉ በ3 ዓመታት በአጭር ጊዜ ውስጥ ከሰፈርና ከቀበሌ አደረጃጀት ተሻግሮም መላውን ህዝብ ያስተባበረ ታላቅ አማራዊ ድርጅት መፍጠር መቻሉን ገልጸዋል። ህዝብን እንደ ህዝብ፣ ጦርን ደግሞ እንደ ጦር አደራጅቶ ዓመታዊ የክንውን ሂደት በምክር ቤት ደረጃም መገምገም መቻሉም የትግሉን ብስለትና የደረሰበትን ከፍተኛ የለውጥ ደረጃም የሚያሳይ ህያው ማረጋገጫ መሆኑን አስምረውበታል። በተያያዘ በዚያው በሸዋ ጠቅላይ ግዛት የሰገነት ብርጌድ አባት አርበኞች ጦር የግምገማ መርሃ ግብር ማካሄዱን አስታወቀም። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በተጉለትና ቡልጋ አውራጃ በተጉለት ቀጠና ሳሲክ ክላስተር የሚገኘው የሰገነት ብርጌድ አባት አርበኛ ጦር ዓመታዊ የሥራ አፈጻጸም ግምገማ መድረክ ማካሄዱ ታውቋል። መድረኩን የመሩት የእዝ ፖለቲካ አመራሮች አርበኛ መስፍን ተስፋዬና አርበኛ ግዛቸው ሳህለ ሲሆኑ ተጉለት ያለውን የትናንት ታሪክ እርሾ በእኛው ትውልድ አጠናክሮ በመቀጠል የአባቶችን የአርበኝነት ቃል ኪዳን በመፈጸም ትውልዳዊ ኃላፊነቱን በመወጣት የአማራ ህልውና ለማረጋገጥ ታሪካዊ ሚናውን እየተወጣ ይገኛል ያሉ ሲሆን አርበኝነትና ተጉለት የአንድ ሳንቲም ሁለት ገጽታ እንደሆኑም ከፍተኛ አመራሮቹም አንስተዋል። ይህ በእንዲህ እንዳለ የሰገነት ብርጌድ አመራሮችና አባላት ራሳችንን ከምንጊዜውም በላይ በማጠናከር ከኋላ ደጀንነት በዘለለ እንደ ህዝብ ለመጣብን የህልውና አደጋ ለመቀልበስ የሚደረገው ዘርፈ ብዙ ትግል በግንባር ጭምር ከመደበኛው ሰራዊት ጋር በመሰለፍ እንደሚፋለሙ ቃል የገቡ ሲሆን አገዛዙ ጸረ አማራ ብቻ ሳይሆን ጸረ ሰው መሆኑንም አንስተዋል። ሌላው ዓመታዊ የአባት አርበኛ የሥራ ክንውንና የግዳጅ አፈጻጸም ጥንካሬውና ድክመቱ የተገመገመ ሲሆን በአመራር ሽግሽግ ምክንያት ተጓድሎ የነበረውን ክፍተት የአመራር ቦታ ማሟላት የተቻለ ሲሆን በመጨረሻም ወቅቱን የሚመጥን ልዩ ልዩ የክላስተር የቀጠና የእዝና የድርጅት ተልእኮዎችን በመስጠት ቀጣይ የሥራ አቅጣጫዎችን በማስቀመጥ መርሃ ግብሩ ተጠናቋል። በሌላኛው መረጃችን በወሎ ቤት አማራ ከውጊያው ጎን ለጎን ህዝባዊ መድረኮችም ተጠናክረው መቀጠላቸው ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር በተቆጣጠራቸው ቦታዎች ከውጊያው ጎን ለጎን ህዝባዊ መድረኮችን በማካሄድ የህዝቡንና የፋኖን የተቀናጀ ትስስር በመፍጠር አንድነትን ማጠናከርና የተጋረጠበትን የአማራ ህልውና አደጋን በጥልቀት በመወያየት የነቃ ተሳትፎን እያደረገ ይገኛል። ህዝባዊ መድረኮቹ ፋኖ በተቆጣጠራቸው በተለያዩ ጊዜያዊ የሲቪል መዋቅር ወረዳዎች መቄት ወረዳም፣ ላስታ ወረዳና ቡግና ወረዳ የሲቪል መዋቅር ከፍተኛ አመራሮች እንዲሁም የክፍለ ጦርና የኮር አመራሮችን ስምሪት በመስጠት ጠንከር ያለ ህዝባዊ መድረኮች ተካሂደዋል። ህዝባዊ መድረኮቹ የህዝቡን የነቃ ተሳትፎ ያካተቱ ሲሆን ላስታ ወረዳ 01 ሳርዝና ቀበሌ፣ መቄት ወረዳ 09 ቂላ ቀበሌ እንዲሁም ቡግና ወረዳም 05 ቅዱስ ሀርቤ ቀበሌ ላይ ለተከታታይ ቀናት የህዝብና የሰራዊቱን አሁናዊ የአማራን ህዝብ የህልውና ተጋድሎ ተጠናክሮ እንዲቀጥል በሚያስችሉ ሁኔታዎች ላይ የህዝቡና የሰራዊቱ የጋራ ጥምረት አስፈላጊ እንደሆነ በኮሩና በክፍለ ጦሩ ታምኖበት ሰፊ ውይይቶች ተደርገዋል። በውይይቱም በ5 ዋና ዋና ነጥቦች ላይ ያተኮረ ነው። የአማራ ፋኖ መነሻዎችና አሁን ያለበት ደረጃም፣ ሁለተኛ የህልውና ትግሉን ጫፍ ለማድረስ ከህዝቡ ምን ይጠበቃል፣ ሶስተኛ የህዝቡ አስተዳደር ተግባርና ኃላፊነት፣ አራተኛ የህዝብና የፋኖ አንድነት አብሮ ከመስራት አኳየም፣ አምስተኛ በአገዛዙ ስቦ በማስከዳት ሂደት ለሚመጡ አገዛዙ ወታደሮች እንክብካቤ ከመስጠትና ተደጋግፎና ተባብሮ ከመስራት አኳያ በሚል ህዝባዊ ውይይቶቹ ተጠናክረው ቀጥለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ዶክተር ደብረጽዮን የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገ ነው ሲሉ ተናገሩ። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና ከሌተናል ጀነራል ታደሰ ወረደ ስልጣን ቀምተው የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አወድሰዋል። በመቀለ ከተማ ባደረጉት ንግግር ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑንም
ገልጸዋል። ሲናገሩም የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣውን አዋጅ ቁጥር 366 ህዝባር 2018 ተገቢና ዓለም አቀፍ ተሞክሮዎችን መሰረት ያደረገ ነው ያሉት ዶክተር ደብረጽዮን ጨምረውም የብልጽግና ስርዓት ለሰላም ዝግጁ ስላልሆነ ትግላችንን ትርጉም ያለው ደረጃ ለማድረስ ይገባናል በማለት ተናግረዋል። አዋጅ ቁጥር 366 ህዝባር 2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑ ይታወቃል። 46 ገጾች ባሉት በዚህ አዋጅ ዕድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት በሚያቀርብለትን የክተት ጥሪ ተቀብለው የመሳተፍ ግዴታ እንዳለበት ተደንግጓል። እንዲሁም በትግራይ ሰራዊት ላይ ማንኛውም ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመልና ከትግራይ ጦር እንዲከዱ ማድረግ በሞት እንደሚያስቀጣም ያትታል። ጠላት ብለው ከፈረጁት ኃይል ጋር መተባበርና ሚስጥር ማሽሎክም እስከ ሞት የሚያደርስ ቅጣት እንደሚያስከትል የሚጠቅሰው ይህ አዋጅ በክልል ውስጥ ተግባራዊ መሆን መጀመሩም ይታወቃል። የተከበራችሁ አድማጭ ተመልካቾቻችን ወደ ውጭ መረጃችን እናልፋለን። ዚምባብዌ ወደ 100 ሺህ ገደማ ዜጎቿ ከደቡብ አፍሪካ መመለሳቸውን አስታወቀችም። ደቡብ አፍሪካ ውስጥ የውጭ ሀገር ዜጎችን የመቃወም ዘመቻ መባባሱን ተከትሎ ከግንቦት ወር መጨረሻዎቹ ጀምሮም ወደ 100 ሺህ የሚጠጉ የዚምባብዌ ዜጎች ወደ ሀገራቸው መመለሳቸውን የዚምባብዌ መንግስት አስታውቋል። ይህ መጠነ ሰፊ ስደት የተከሰተው በደቡብ አፍሪካ የሚገኙ ጸረ ህገወጥ ስደተኞች ቡድን ባደረጉት ተከታታይ ስልጠናና በህገወጥ መንገድ የሚኖሩ የውጭ ዜጎች ራሳቸውን ከሀገር እንዲያስወጡ ያስገደደ መደበኛ ያልሆነ ማስጠንቀቂያ ከሰጡ በኋላ ነው። ሐራሬ እንደገለጸችው ከተመላሾቹ መካከል 70 በመቶ ያሉም ሴቶችና ህጻናት ናቸው። በአሁኑ ወቅት ድንበር መተላለፊያ ጣቢያዎች ላይ ለሁሉም ተመላሾች የምዝገባና የጤና ምርመራ እየተደረገላቸው ይገኛል ብላለችም። የዚምባብዌ ጤና ጥበቃ ሚኒስቴር ባለስልጣናት ድንበር የለሽ ሐኪሞች ቡድንና ከሌሎች ዓለም አቀፍ ረድኤት ድርጅቶች ጋር በመተባበር በቤይትሪ ቢጅ ድንበር መተላለፊያ ማዕከል ውስጥ ለተመላሾች የድንገተኛ ጊዜ ሕክምና አገልግሎት እየሰጡ ነው። መንግስት አስቸኳይ እርዳታ የሚሹ ዜጎች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ተከትሎም ተመላሾችን ወደ ሀገራቸው የማስገባትና ከማህበረሰቡ ጋር መልሶ የመቀላቀል ስራውን እያሰፋ መሆኑን ገልጸዋል። የመልሶ ማቋቋም ፕሮግራም የተለያዩ መንግስት ሚኒስቴሮችን፣ የሲቪክ ማህበረሰብ ድርጅቶችንና የተባበሩ መንግስታት ድርጅት ኤጀንሲዎችን ያካተተ መሆኑን ባለስልጣናቱ አስታውቀዋል። በአሁኑ ወቅት ወደ ሀገራቸው ለተመለሱ ቤተሰቦች የመጓጓዣ፣ የምግብ፣ የመጠለያ፣ የህክምና ክትትልና የትምህርት ተደራሽነት አገልግሎቶችም እየቀረቡ እንደሆነም ተጠቅሷል። በደቡብ አፍሪካ ውስጥ 2 ሚሊዮን የሚጠጉ የዚምባብዌ ዜጎች እንደሚኖሩ የሚገመት ሲሆን የዚምባብዌ ባለስልጣናት ከእነዚህ ውስጥ ከግማሽ በላይ የሚሆኑት ማለትም ከ1 ሚሊዮን በላይ ዜጎች አገሪቱን ለቀው ሊወጡ እንደሚችሉ እየጠበቁ መሆናቸውን አስታውቀዋል። በተጨማሪም ሐራሬ በዚምባብዌ ድንበር በኩል አልፎ ወደ ሀገራቸው ለመመለስ በመጓጓዝ ላይ ለሚገኙ የማላዊና የዛምቢያ ዜጎች አስፈላጊውን ሰብአዊ ድጋፍ እያደረገች መሆኗንም ገልጻለችም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሐምሌ 13 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።